እሺ ሰዎች እንዴት ናችሁ? ሰላም ናችሁ አይደል? አለን። ዛሬ እንግዲህ በአዲስ ቪዲዮ ተገኝተናል ማለት ነው። ዛሬ ደግሞ የባይቢት አዲስን ፊቸር ወይም ከዚህ በፊት የምታውቁት ግን መስለኛል ብዙዎቻችሁ አልተረዳችሁትን ስለሱ እናወራለን ማለት ነው። ያው ዛሬ ላወራ የፈለኩት ወይም ላስረዳችሁ የፈለኩት ስለ ባይቢት ፔይ የሚባለው ማለት ነው። ባይቢት ፔይ ማለት ብዙዎቻችሁ ከምታውቁት አይ ቲንክ ባይናንስ ፔይ ልታውቁት ይችላላችሁ። ምንድነው ልዩነቱ? ፔይመንት ነው የምትከፍሉበት ማለት ነው። ክሪፕቶ ላይ ለምሳሌ ዋሌታችሁ ላይ ብር ታስቀምጣላችሁ፣ ሌላ ቦታ የሚቀመጣል አይደል? እሱን ልክ እንደ ኖርማል ፈንክሽን የሆነ ለምሳሌ ቴሌብር በሀገራችን ውስጥ ይቀበላል አይደል? ብዙ ቬንደሮች ወይም እንደ ህጋዊ ፔይመንት ሜተድ ነው አይደል? ይሄኛው ደግሞ ብዙ ቬንደሮች አሉ፣ ያው ዓለም አቀፍ ማለት ነው። እሱን ስካን ብቻ በማድረግ እንድከፍልበት የሚያስችለው ማለት ነውና በጣም የወደድኩት ፓርቱ ትልቁ ልዩነቱ ምንድነው? እዛው ዋሌታችን ላይ ትሬድ ከምናደርግበት ወይም ኤክስቼንጅ ላይ በተቀመጠው ባላንስ የትም ቦታ እንደሄድን ክሬዲት ካርድ ሳያስፈልገን ምን ሳያስፈልገን ነው መንቀሳቀስ የምንችልበት ነው ማለት ነው። ስለዚህ እንዴት እንደሆነ ላሳያችሁ ማለት ነው። እኔም በዚህኛው አካውንት ስላልከፈትኩኝ አብረን እንከፍታለን ማለት ነው። ኮይኖች እንደምታያቸው ነው፣ ፕራይሳቸው ወርዷል። እኛ ወደ ቪዲዮአችን እንሄዳለን ማለት ነው። ስለዚህ ምን እንላለን? ባይቢት ፔይ ብለን እንጽፋለን ማለት ነው። እንደዚህ ይመጣላችኋል። ይሄን ትጫና በስልክ ነው በብዛት የምትጠቀሙት ብዬ አስባለሁ። በስልክ ከተጠቀማችሁ ይሄ አይነት ነገር ይመጣል ማለት ነው። በፒሲም ከሆነ ልክ እንደዚሁ ሰርች ብታረጉት ሰርች በተን ላይ ባይቢት ፔይ ብላችሁ ብትመጡ አይ ቲንክ አሁን በፒሲ ሰርች ያደርጉት ነው ቀጥታ ይመጣላችኋል ማለት ነው። ተመሳሳይ ስለሆነ ይሄውን የምነግራችሁን ወደዛ ትሄዳላችሁ። የመጀመሪያችሁ ከሆነ እንደዚህ አይነት ነገር ያመጣላችኋል። ምን ማድረግ እንደሚጠበቅባችሁ ምናምን እዚህ ጋር ያሳያችኋል ማለት ነው። አክቲቬት ትሉታላችሁ። አክቲቬት እንላለን ማለት ነው። ስለዚህ እዚህ ጋር ባላንስ አሁን ይሄኛው 00 ነው የሚያሳየኝ። ለምንድን ነው 00 የሚያሳየኝ? አብዛኛው የኔ ብር ያለው ዩኒፋይድ የሆነ አካውንት ውስጥ ነው። ዩኒፋይድ ሲሆን ምንድነው ሁለት አይነት ነው ያለው። ፈንዲንግ አካውንት አለ። ይሄ ማለት ዲፖዚት ስታደርጉ የሚቀመጥ ይሄ ማለት ለትሬድ ማትጠቀሙት ብር ነው። ሁለተኛ ደግሞ ፈንዲንግ ውጭ ያለው ዩኒፋይድ የሆነ ትሬዲንግ ስፔሻሊ ዩኒፋይድ ከሆነ ነው ብዙዎቻችሁ ዩኒፋይድም ላይሆን ይችላል ያለው ማለት ነው። ምን እናደርጋለን? እናስተካክል እንችላለን፣ መጨመር እንችላለን ማለት ነው። ይሄን እኔ አስተካክላለሁ ምክንያቱም ከዩኒፋይድ ወደ እንትን መውሰድ ስለሆነ ማለት ነው። እስቲ ባላንስ ካለው ይሄን አካውንት ቼክ አደርጋለሁ። ይሄ አካውንት ነው ኦኬ። ይሄን ያህል ብር አለው፣ በጣም ጥሩ። ምን እናደርጋለን ማለት ነው? ይሄኛውን ብር እኔ ወደ ፈንዲንግ አካውንት ልካለሁ ማለት ነው። ዝም ብዬ $500 ላከበትና ላሳያችሁ ማለት ነው። በኤስቲቲ ያህል ካለው እዛ ተመልሼ እመጣለሁ ማለት ስንት መጣልኝ ማለት ነው? $495 አለው ይለኛል። ኦኬ በጣም ደስ ይለኛል ማለት ነው። ስለዚህ የምትሰሩትን ነገር እዚህ ጋር እንደ ዋሌትም ነው የሚያገለግላችሁ፣ ልክ እንደ ፔመንት ሜተድም ነው የሚያገለግላችሁ ማለት ነው። በጣም ኢዚ እና በጣም ቀላል ነው ይሄኛው ማለት ነው። አሁን ምንድነው እናደርገው? ኪውአር ኮድ ስካን ማድረግ ከፈለግን እዚሁ የባይቢት አፕሊኬሽን ባለበት ሁኔታ ይሄን እንዲብትሉት ኪውአር ኮድ ስካን ያደርግላችኋል ማለት ነው። ይሄን እዚህ ጋር ለምሳሌ ኪውአር ኮድ የሚመጣላችሁ ቢሆን እሱን ስካን ታደርጋላችሁ ማለት ነው። ከዛ ቀጥሎ ደግሞ ቶፕ አፕ አለ። ቶፕ አፕ ማለት ወደ ዋሌታችሁ ዲፖዚት የምታደርጉበት መንገድ ማለት ነው። ፒ2ፒ ትሬዲንግ አለ፣ ክሪፕቶ ዲፖዚት አለ። ያው ኦቪየስ የሆነ ማለት ነው። ከሁለት አንዱ ነው። አፍሪካ ውስጥ ስላለን ይሄ ምርጫ ብቻ አይደለም። ሜቢ የፊያት ሜተዳችን ወይም የባንክ ዲፖዚት ቢሰራ ነው የፊያት ዲፖዚት ይቻል ነበር ከፒ2ፒ ውጪ ማለት ነው። እሱ ግን ለጊዜው ስለማይቻል እነዚህ ሁለቱ ነው ያሉ ማለት ነው። ሴንድ የሚል አለ። ሴንድ ለማድረግ 3 ነገር ያስፈልጋችኋል። አሁን የባይቢት ዩዘር ከሆነ አንድ ነገር ነው ብር የምትልኩት ማለት ነው። የባይቢት ዩዘር ስላችሁ ለምሳሌ እኔ ለእናንተ መላክ ከፈለኩና እናንተ የባይቢት አካውንት ካላችሁ መጀመሪያ ኢሜይላችሁን ብቻ ጽፌ ማምጣት እችላለሁ። አይ በኢሜይል ሳይሆን በስልክ ቁጥር ነው ከተባለ 251 እንደዚህ ያልኩ እጽፋለሁ። ትክክለኛ ስልክ ቁጥር አይደለም አይዟችሁ። የባይቢት ዩአይዲ ደግሞ የሚለው ደግሞ በጣም ዘ ቤስት ብዬ ማስበው ዩአይዲያችሁን ጽፋላችሁ ማለት ነው። ልክ የሆነ ቁጥር የባይቢት ዩአይዲ 3 መንገድ አለ ማለት ነውና ሴንድ ስትሉት ቀጥታ ዳይሬክትሊ ይተላለፋል ማለት ነው ከናንተ ወደ የምትፈልጉት አካውንት ማለት ነውና ፊ 0 ነው። ፊ የሚባል ነገር የለውም እዚህ ነገር ላይ ማለት ነው። ፊ የለውም። ፊ ከዩዘር ወደ ዩዘር ወይም ኢንተርናል ትራንስፈር ከሆነ የለውም ነው። ግን እሺ አይ ከንትን ይለያል ኖርማል ትራንስፈር ነው ካላችሁ በዚሁ መደረግ ይችላል። እንኳን ኖርማል እንትን ነው ከአንተ የምታስተላልፉበት ነው። ስለዚህ በኪውአር ፔይ ማስተላለፍ ትችላላችሁ ማለት ነው። በኪውአር ፔይ ብር በመላክ ማለት ነው። ከኢንተርናል ትራንስፈር ውጪ ሲሆን ደግሞ ለምሳሌ የባይቢት አካውንት የላቸውም እንበልነሱ ወይም የምግብ ክፍያ ሊሆን ይችላል ሜቢ ሆኖስ ዱባይ ሄዳችሁ የሆነ ነገር የከፈላችሁ ሊሆን ይችላል።
ስለዚህ ያለ ዝም ብላችሁ እንደዚህ ስካን ትሉታላችሁ ስካን አድርጋችሁ መክፈል ብቻ ነው የሚጠበቅባችሁ ማለት ነው ምን ያህል ኢዚ እንደሆነ ማለት ነው ሁለተኛ ደግሞ መሃል ላይ ትልቁ የዚህ የባይቢት ፔይ አድቫንቴጁ ምንድነው ከዌብ2 ወይም አላ ከክሪፕቶ ውጪ ያሉ ክፍያ ኖርማል ባጭሩ ከክሪፕቶ ውጪ ኦፕሬት የሚያደርጉ ቢዝነሶች አሁን ምግብ ሲበሉ ክሪፕቶ ግዴታ ሊያስፈልጋችሁ ይችላልና ካሽ ምናምን በእጃችሁ ከምትከፍሉ ዝም ብላችሁ በዋሌታችሁ ያላችሁን ክሪፕቶ ስፔንድ ማድረግ ትችላላችሁ ማለት ነው ያ በጣም ትልቅ አድቫንቴጅ ነውና ይሄን ማየት አለብን በሚል ነው ስለዚህ ብዙ አለው ከዛ ከላካችሁ ካንቀሳቀሳችሁ በኋላ እዚች ጋር ስትመጡ ይታያችኋል እዚች ጋር 3 በተኗ ስትጫኗት ምን ይመጣል ስታተስ ይመጣል ማለት ከዚህ በፊት ፔመንት ፈጽማችሁ ከሆነ ከዚህ በፊት ፔመንት ተቀበላችሁ ከሆነ ወይም ያደረጋችሁት ከሆነ ምን ያህል እንደሆነ ምን ሁሉ ነገር ዝርዝር ያመጣላችኋል ማለት ነው አጠቃላይ ማለት ነው ስለዚህ ከሞላ ጎደል ከኛ የሚጠበቀው ምንድነው ዲፖዚት የምታደርጉበትን ብቻ ማመቻቸት ነው ማለት ነው ቶፕ አፕ የምታደርጉት እዚህ ጋር ነው ቶፕ አፕ ማለት ዲፖዚት ወደ ዋሌታችሁ እንዳልኳችሁ እኔ አሁን ፈንዲንግ አካውንት ላይ ብር ነበረኝ እሱን አስተላልፌ ነው ወደዚህ የመጣሁት ማለት ነው አሁንም እስቲ የፈንዲንግ አካውንቱን ደግሞ ላስተላልፍ ብል ዝም ብዬ 250 ከነበረኝ አካውንት ወደዚህ ተላልፍ ካልኩኝ ይተላለፋል ስንት አለኝ ማለት ነው እንደዚህ ይሰጠኛል ማለት ነው አይ ቆይ ምናምን ብዬ ምን ማድረግ እችላለሁ ከዩኒፋይድ አካውንት አሁንም እስቲ ልጨምር እስቲ ያለውን ያህል ቢያንስ ማስተላለፍ የምችለውን ያህል ልጨምር አይ ቲንክ እስከ 800 ማስተላለፍ እችላለሁ 800 ብዬ ልላከው ማለት ነው ነቻ almost $1000 ገባ ማለት ነው አይ በቃ እንዲ ከትሬዲንግ አካውንቴ ይቅር በቃ ይሄን ያህል ብቻ ነው ፈልገውና አንካላችሁ መልሳችሁ መላክ ትችላላችሁ ምን ያህል ቀላል እንደሆነ ለምሳሌ 1000 ብልከው ያስወጣልኛል ማለት ነው ፈልገው ፔመንት አማውንት ዲፖዚት አደረግና በዛ መጠቀም ይቻላል ማለት ነው ቶፕ አፕ የምታደርጉት መንገድ ሁለተኛ ምንድነው ያልኳችሁ የፒቱፒ ትሬዲንግ ዋለ ኢትዮጵያ ውስጥ ስለሆነ ነው እንጂ ባንክ ዲፖዚት መስራት ነበረበት ከዛ ቀጥሎ ደግሞ የክሪፕቶ ዲፖዚት አለ ኖርማል ክሪፕቶ ማለት ስትልኩ እንዳለው 3 ነገር ነው የምትልኩበት ኢሜይላችሁን ተጠቅማችሁ የባይቢት ዩዘሮች መላክ ትችላላችሁ ስልካችሁን ተጠቅማችሁ መላክ ትችላላችሁ ዩአይዲያችሁን ተጠቅማችሁ መላክ ትችላላችሁና ሴንድ ብላችሁ ስቲል ምንድነው ስታተስ ማየት ትችላላችሁ እዚህ ጋር ማለት ሪሲቭም ሙሉ መንገድ አለ አይ እኔ ኪዋር ኮድ ብቻ ነው ፈልገው ካላችሁ ይሄውን ይሄ የኔ ኪዋር ኮድ ነው አሁን በዚህ በተባበሩኝና ብር ብትልኩልኝ ይደርሰኛል ማለት ነው ሙሉ የሚደርሰኝን ደግሞ እዚህ ጋር ማየት ይችላልው ማለት ነው ስለዚህ አሁን እንዳሳየዋችሁ በጣም ቀላል ነው አንድ የሆነ በዚህ ዙሪያም አይ ቲንክ ኢቨንት አዘጋጅቷል ይመስለኛልና እሱንም በዛው ልንገራችሁና በዚህ ሄዳል ማለት ነው ጊቫዌይ የሚለው መሰለኝ እዚህ ጋር ደግሞ አዲስ ፊቸር ናት እቺኛዋን ደግሞ እንደውም እዚህ ቪዲዮ ላይ ጊቫዌይ ላዘጋጅ እስቲ ቢያንስ $5 ልስጣችሁ ለቪዲዮ ቢሚሆን ቀድሞ ኮሜንት ላረገ ይሄኛው ቪዲዮ ልክ እንደተለቀቀ ቀድሞ ኮሜንት አድርጎ የተሳተፈ ሰው የሚሆናል ማለት ነው ለምሳሌ እናም በብሽ ምንድነው ባይቢት ጊቫዌይ የሚለውን እኔ ባይቢት ጊቫዌይ ሲል ይሰላይት ሼር ባጭሩ ሼር ለማድረግ ለምሳሌ ለ10 ሰው እንዲቀርሙ ይሄን ያላካፈለ ይድረሰው ማለት ይቻላል ለምሳሌ ለ100 ሰው $100 አካፍልልኝ ማለት ይቻላል ሁሉም $1 እንዲደርሰው ማለት ነው ክሬት ምናረጋው እንዳልኳችሁ እንደዚህ ነው አለው አሳያችኋለሁ ሰው ክሌም ሲያደርግን ሊንኩን በመጫን የኪዋር ኮድ በመንካት ነው የሚሆነው ማለት ነው ስለዚህ ክሬት እናደርግ እስቲ ኦኬ ቱኤፍ አልጨረስኩም በዚህ አካውንት ፋይኒሽ በሌላ አካውንት አሳያችኋለሁ ክሬት ለማድረግ ግን በጣም ሲምፕል ነው ክሬት ትሉታላችሁ አማውንቱን ብር ታዘጋጃላችሁ አብዛኞቻችሁ የመጠቀም ቻንሳችሁ ትንሽ ነው ግን ክሬት አድርገ ጆይን የሚለውን ግን ለማድረግ ለምሳሌ እኔ ኪዋር ኮድ የተሰራ ካለ ዝም ብዬ ስካን ነው ማድረገው እንደዚህ ፒሲኤን ስካን አደርጋለሁ ወይም ኪዋር ኮድ ካለ ኪዋር ኮድን ስካን አደርጋለሁ አውቶማቲካሊ ወደ ጊቫዌይ እገባለሁ ማለት ነው ስለዚህ ሐሳቡ ግልጽ ነው አንድ የቀረ መነገር ያለበት አንድ እንትን አለ እሱ ልንገራችሁና እንወጣለን ማለት ነው እሺ ቅድም እንዳልኳችሁ ደግሞ አንድ ኢቨንት ተዘጋጅቷል ብዬቻችሁ ነበርና እሱኛው ኢቨንት እንግዲህ እዚህ ጋር አስረዳችሁ ማለት ነው ምንድነው የባይቢት ፔይ ያዘጋጁት አንዳለ እስከ $100,000 ማይቲንግ ማሸነፍ የምንችልበት በ10 ቀን ያላችሁ በጣም የፈጠነ መሳተፍ አለብን ማለት ነው ስለዚህ ምንድነው የምናደርገው ባጭሩ የባይቢት ፔይን መቀበል ትልቁ ማለት ነው መቀበልና መስጠት ነው ይህ ማለት ብዙዎቻችሁ ዲፖዚት አድርጋችሁ እንዳልኳችሁ አካውንታችሁ ላይ ለአንድ ሰው $1 ሊሆን ይችላል ሚኒመም $1 ነው እንዳልኳችሁ መላክ የምትችሉት እሱን ከላካችሁ እዚህ ጋር አውቶማቲካሊ ኤሊጂብል ትሆናላችሁ ማለት ነው ስለዚህ ብዙ በተሳተፋችሁ ቁጥር እንዳለው ብዙ በላካችሁ ቁጥር ይሄው እኔ ጋር ህጉ እንዳለ እዚህ ጋር እናንበበው $1 ለጓደኛችሁ ትልካላችሁ ከዛ በኋላ ደግሞ ጓደኛችሁ ደግሞ ባይቢት ፔይን አክቲቬት ያደርግና ደግሞ
$1 ደግሞ ለሌላ ሰው ይልካል ማለት ነው። ስለዚህ ስለዚህ ምንድነው ብዙ ሰው አንደኛ ሪፈር ታደርጋላችሁ። ያው ሪፈር ብዙ ሰው ያደረገ አድቫንቴጅ ይኖረዋል እና ብዙ ሪፈር ባደረጋችሁ ቁጥር አይ ቲንክ $100,000 ፕራይስ ፑል ውስጥ ትሳተፋላችሁ ወይም ትካፈላላችሁ ማለት ነው። አይ ቲንክ ይሄን ብዙ ሰው የተሳተፈ አይመስለኝም። ስለዚህ ብትሞክሩት ጥሩ ነው። አንደኛ $1 መላክና ሪስክ ፍሪ ጨዋታም ስለሆነ ማለት ብር ሪስክ የምትወስዱት የለም። ብሩ ልካችሁ መልሳችሁ መቀበል ስለሚቻል ማለት ነው። ስለዚህ እንደዛ ነው። በጣም በቀላሉ ለመስራት የሚቻል ነው። አይ ቲንክ ባይቢት ፔይ ለመጠቀም ስፔሻሊ እንዳልኳችሁ ነው። ውጪ የምትወጡ ከሆነ በተለይ ዱባይ ነው የምላችሁ በጣም ይጠቅማል። ማለት አብዛኛው ዱባይ ሄድኳርተርም ስላላቸው እዛ ብዙ ሜርሻንቶችን እንደ ቬንደር ተጠቅመዋቸዋል ማለት ነው። ይህ ማለት ምንድነው ፔመንት አክሰፕት እንዲያደርጉ ምግብ ቤቶች ሊሆን ይችላሉ፣ ምንም ሊሆን ይችላሉ። የሚመጣውን QR ኮድ ስካን በማድረግ ብቻ ፔመንት ትፈጽማላችሁ ማለት ነውና አይ ቲንክ ይሄ በጣም አሪፍ እድል ነው ብዬ አስባለሁ። ይመቻችሁ፣ በደንብ እዩት። ይሄኛውን ጊቫዌይ ደግሞ ተሳተፉ። አይ ቲንክ ስልኬ ላይ ያለው ነገር ሴታፕ አደረግና ለእናንተም መጀመሪያ ይሄን ኮሜንት ላደረገ ሰው አይ ቲንክ የሆነ ጊቫዌይ ነገር ይሰጣል ማለት ነው። ያው ጊቫዌይ ግን የሚሆነው በባይቢት ፔይ ነው። ስለዚህ እሱን ሞክሩት እላለሁ። ሊንክ ታች አስቀምጥላችኋለሁ። ይመቻችሁ።